በዚህ ቪዲዮ በዋነኝነት የምናየው ስለ አንድ ቶፒክ ነው። ያም ስለ ዩቲዩብ ኮንተንት ማለት ዩቲዩብ መስራት ከፈለጋችሁ ምን ኮንተንቶችን መርጣችሁ መስራት እንዳለባችሁ ሜቢ ዜና ላይ፣ ኢንተርቴይንመንት ላይ፣ ሪአክሽን ቪዲዮ ላይ፣ ቲቺንግ ላይ፣ ሰልፍ ዲቨሎፕመንት ላይ እነዚህ ላይ እንዴት መስራት እንዳለባችሁ ሰዎች እንዴት ነው ቢዝነስ እየሰሩ ያሉት በዩቲዩብ እያንዳንዱን ዲቴይል ለማየት እንሞክራለን። ካሁን በፊት እቺን ቪዲዮ ሰርችላችሁ ነበር የወር ገቢያችሁን በ5 እጥፍ በ10 እጥፍ በ15 እጥፍ በ20ና በ50 እጥፍ ባንዴ እንዴት ከፍ ማድረግ እንደምትችሉ በጣም የተለያዩ ጆፖችን ነበር የዘረዘርኩት። ጎን ለጎን የተለመዱ ቢዝነሶችን ራን በማድረግ እንዲሁም ደግሞ ኦንላይን የተለያዩ ስራዎችን በመስራት ስለዚህ ከኦንላይን ስራዎች መካከል ዛሬ አንዱ ስለ ዩቲዩብ ነው የምናወራው። ዩቲዩብ ላይ ጠንክራችሁ ሰርታችሁ አንዴ ኢንካም ጀነሬት ማድረግ ከጀመራችሁ በኋላ ማንም አያስቆማችሁም። እናንተም በጣም ሞቲቬትድ ነው የምትሆኑት። ምክንያቱም የኢትዮጵያ 10,000 ብር በዶላር $7 ስለሆነች። እስኪ ይሄ ዶክተር 7 ዓመት ሜዲሲን እስከ 12ኛ ክፍል 12 ዓመት ስፔሻላይዝ ሲያደርግ እስከ 3 ዓመት ድረስ የጨረሰበትና ትምህርት ላይ በአጠቃላይ ለ22 ወይም ደግሞ ለ23 ዓመት ቆይቶ ፐርማንስ ኔት ሳላሪው ስንት እንደሆነ ራሱ የሚነግረን እንስማ። በአማካኝ አንድ ሐኪም ምን ያክል ገንዘብ ነው የሚያገኘው? እኔ ደሞዜን በግልጽ ልናገርና ደሞዜ 9451 ብር ነው። ስለዚህ እኔ 12 ዓመት ተምሬያለሁ። ከዛ ሕክምና ትምህርት ቤት 7 ዓመት ተምሬያለሁ። አሁን ስፔሻላይዜሽንን ልጨርስ 6 ወር ቀርቶኛል። ስለዚህ መደመር ትችላለህ ስንት ዓመት እንደተማርኩ 22 23 ዓመት ደረጃ ተምሬያለሁ። ተመርቄ ስወጣ 1000 ብር ነው የሚጨምርልኝ ደሞዝ። ስለዚህ አሁን ቤት ኪራይ ለአድማጫችን ክፍት ብናደርገው ይሻላልና ስለዚህ አንድ ስፔሻሊስት ደሞዝ 10,000 ብር ነው ማለት ነው። በመንግስት ሆስፒታል ደረጃ ካይሹ 11,000 ብር 11,305 ብር አካባቢ መሰለኝ ካልተሳሳትኩኝ። ስለዚህ መገመት ይቻላል። አሁን ለምሳሌ ለምንድን ነው ይሄ ባለሙያ ይሄን ያህል አገሪቷ ገንዘብ አውጥታበት ይሄን ያህል ለፍቶ ሲወጣ ግን ቤት ኪራይ ራሱ መከራየት አይችልም? በዓለም የሐኪሞች ደሞዝ ደረጃ የኢትዮጵያ አነስተኛው የሚባል ደረጃ ነው። ስለዚህ ቤት ተከራይቶ መኖር የማይችልበት ቤተሰብ የሚመሰረት ጊዜ ልጆች ማብላት የማይችልበት ደረጃ ላይ ደርሷል። ስለዚህ የሕክምና ባለሙያው የኢኮኖሚክ ጥያቄ ትክክለኛ ጥያቄ ነው ብዬ አምናለሁ። በቀን ምን ያክል ሰዓት ትሰራላችሁ? ወደሱ ልመጣልሽ ነበርና መደዳውን ሰርቼ ማታም ኦፕሬሽን እየሰራው አድሬ በሚቀጥለውም ቀን ቀጥዬ 34-35ኛ ሰዓት ላይ ሆስፒታል ልወጣ እችላለሁ። ስለዚህ እንዴት እንተምነው ይሄንን ለዚህ ሁሉ ልፋቴ ወይም ለዚህ ሁሉ ለምናደርገው ባልደረቦቼ ለሚሰሩት ልፋት በምን እንተምነው? ወጥቼ ቤት መከራየት ማልችል ከሆነ ወጥቼ መኖር ማልችል ከሆነ ወጥቼ ስታማ ያከምኩትን ታካሚ ያህል ወጪ የማውጣት አቅም ከሌለኝ እንዴት ኢኮኖሚ ጥያቄ አይኖርኝ? ይህ ዶክተር አሁን ላይ ያሉበትን ህይወት ነው በትክክል እየተናገረ ያለው። ሰው ሳይቸግረው ሳይርበው ሳይደክመው ወይም ደግሞ ከአቅሙ በላይ ሳይሆን እንደዚህ በአደባባይ ራሱን አሳልፎ ሰጥቶ ይናገራል የሚል እምነት የለኝም። አንደርላይን እንድታረጉልኝ የምፈልገው ግን ዩቲዩብ ቻናሌን የምትከታተሉኝ አብዛኞቻችሁ የዩኒቨርሲቲ ተማሪዎች፣ የኮሌጅ ተማሪዎች፣ አስተማሪዎችና በአጠቃላይ የተማራችሁና በትምህርት ላይ ያላችሁ ሰዎች ስለሆናችሁ ትምህርትን እኔ በጣም እንደምወድና ሰዎች መማር አለባቸው ብዬ የማስብ ሰው ነኝ። ስለዚህ በተለይ ተማሪዎች ከሆናችሁ እንደነዚህ አይነት ኬዞችን ስትሰሙ ላግ እንዳታደርጉ። ነገሮቹ በሂደት የሚስተካከሉ በጣም ብዙ ኦፖርቹኒቲዎችን የምታገኙበት ልክ እንደኔም ሆነ እንደሌሎች ሰዎችን ጎን ለጎን ስራዎችን መስራት ስለምትችሉ አሁን ላይ ለ2 ዓመት ለ3 ዓመት ለ4 ዓመት ትምህርት ብላችሁ መጨረስ ያለባችሁና ማሳካት ያለባችሁን ነገር ሳታሳኩ ወደኋላ እንዳትሉ። በስኮላርሺፕም ከሀገር መውጣት ስለምትችሉ ሀገር እንዲወጡስ ለምንድነው አፕሪሼት የምታደርጋቸው የሚል ጥያቄም አላችሁ። ይቅርታ ወደ ቶፒኬ እመለሳለሁ። ቶፒካችን የዩቲዩብ ኮንተንት እንዴት ነው ማግኘት የምንችለው የሚለው ነው። ነገር ግን እዛው እግረ መንገዴ ይህን ጥያቄ ልመልስላችሁ። ግልጽ እኮ ነው። ሀገራችን ብናገለግል ማህበረሰቦቻችን ብንረዳ ሀገራችን ብታድግ ደስ ይለናል። ነገር ግን የሰው ልጅ መኖር አለበት፣ ቤተሰቦችን ሳፖርት ማድረግ አለበት፣ የሚገባውን አይነት ህይወት ሊኖር ይገባል የሚል እምነት አለኝ።
አንድ ሪል የሆነ ነገር ልንገራችሁ። ታላቅ ወንድሜ አልተማረም፣ በሱዳን አርጎ በግብጽ አርጎ እስራኤል ገብቷል። የሚከፈለው በኢትዮጵያ ብር 170 ሺህ ብር ነው፣ ወደ ኢትዮጵያ ሲመነዘር ማለት ነው። ሳይማር የጉልበት ስራ እየሰራ የምግብ እቃ እያጠበ ምግብ እያዘጋጀ እንደዛ የሚሰራ ከሆነ ተምራችሁ ደግሞ ከሀገር ስትወጡ እንዴት አይነት ህይወት እንደምትኖሩ አስቡት። ቤተሰቦቻችሁን ትቀይራላችሁ፣ እናንተ የሚገባችሁን ህይወት ትኖራላችሁ፣ የአይምሮ ሳቲስፋክሽን ታገኛለች ልትሉ ትችላላችሁ። አይናው ሰዎችን ማከም ሰዎችን መርዳት አሪፍ ነገር ነው። ነገር ግን የሰው ልጅ እየራበው እየጠማው መልበስ ሳይችል እናት አባቶቹ እየተቸገሩ እያየ የምን ሳቲስፋክሽን? ስለዚህ ከሀገሩ የሚገባውን አይነት ህይወት እንደማይኖር ካወቀና የተሻለ ነው ብሎ ካሰበ ሀገር ቢወጣ ምንድነው ችግሩ? አንዲት የማዳም ቅመም እኮ ቤት አጽድታና ምግብ ሰርታ እስከ 30 ሺህ እስከ 40 ሺህ እስከ 50 ሺህ ፐርመንስ ይከፈላታል። ስለዚህ እንደዚህ ከመሰቃየት እዛም ሄዶ መስራት ያወጣል። ለተማረ ኃይል ያለው እሳቤና ቦታ እስካልተስተካከለና እስካልተመቻቸ ድረስ ያሉትን አማራጮች በሙሉ አሟጦ መጠቀም ተገቢ ነው ብዬ አምናለሁ። አሁንም በድጋሚ ልንገራችሁ፣ የምትማሩ ተማሪዎች፣ ታች ክላስ ያላችሁ፣ ዩኒቨርሲቲ ላይ ያላችሁ፣ ኮሌጅ ላይ ያላችሁ ተማሪዎች በደንብ በትምህርታችሁ ጠንክራችሁ ስሩ። ቢዝነሱን ከጨረሳችሁ በኋላ ማሳደግ ትችላላችሁ። ከዩኒቨርሲቲና ከኮሌጅ ግራጁዌት እስክታደርጉ ድረስ ዲቨሎፕ ማድረግ ያለባችሁ ስኪል እና ማወቅ ያለባችሁን ነገር ደግሞ በቀጣይ ዲቴል እያንዳንዱ የምሰራላችሁ ይሆናል። አሁን ቀጥታ ወደ ቶፒካችን እንመለሳለን። የዛሬ ቶፒካችን ስለ ዩቲዩብ ኮንተንት ነው የምናወራው ብያችኋለሁ። ከዛ በፊት ግን ለማታውቁኝ ሄዋን ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube የመጀመሪያው ምንም እንኳን አድካሚ ቢሆንም ለወደፊቱ ግን እጅግ በጣም የሚጠቅማችሁ ኤዱኬሽን ላይ ብትሰሩ። የኔ ዩቲዩብ ቻናል ተከታዮች አብዛኞቻችሁ የተማራችሁና እየተማራችሁ ያላችሁ ስለሆነ grow with your profession የሚባል ነገር አለ። ለምሳሌ እኔ አሁን አስተማሪ ነኝ አይደለ? አስተማሪ ሁኜ ስለ ፋን ቪዲዮዎች ወይም ደግሞ ስለ ኢንተርቴይንመንት ኦር ስለ ሙዚክ ብሰራ ነው ወይስ ደግሞ ቴክ ቲፕ ወይም ደግሞ ስለ ቴክኖሎጂ ቲፖችን ኦር ስለ ተለያዩ ኮርሶች ቲቶሪያል ብሰራ ነው? የትኛው ነው ለወደፊቱም የሚጠቅመኝ እንዲሁም በቀላሉ ሰክሰስፉል ሊያደርገኝ የሚችል? ስለዚህ ምንም እንኳን ስትጀምሩ አድካሚ ቢሆንም grow with your profession። አንደኛ ፕሮፌሽናችሁን ከፍ እያደረገላችሁ የሚሄድ በዛው በፕሮፌሽናችሁ ብዙ ስኪሎችን እያወቃችሁ እንድትሄዱ የሚያደርግ፣ ምክንያቱም ለሌሎች ስታስተምሩ ራሳችሁም እየተማራችሁ ስለምትሄዱ እንደዛ አይነት ኮንተንቶችን ብትመርጡ ሪኮመንድ አደርጋችኋለሁ። አይ ይሄ በጣም አድካሚ ነው፣ ብዙ ተከታይ የለውም፣ በጣም ብዙ ነገሮች ልትሉ ትችላላችሁ። አውቃለሁ አድካሚ ነው፣ ብዙ ተከታይ የለውም፣ በቀላሉ ቶሎ ኢንካም ጀነሬት ላናርግበት እንችላለን የሚል የተለያዩ ስጋቶች ሊኖራችሁ ይችላል። እኔም ስጀምር እንደዛ ስለነበረ ቢልሚ አንድ ቀን ግን ይጠቅማችኋል። ከነዚህ ኤዱኬሽናል ቲቶሪያል ወይም ደግሞ ትምህርት ነክ ቲቶሪያል መካከል ምን ብትሰሩ ሊያዋጣችሁ ይችላል? አንደኛ ስለ ጤና ብትሰሩ ምናልባት ስለ ቆዳ፣ ስለምንጠቀማቸው ኮስሞቲክ፣ ስለ አመጋገባችን፣ ስለ ተለያዩ በሽታዎች፣ ስለ ጥርሳችን ንጽህና፣ ስለ ጸጉራችን እና ስለ ተለያዩ በሽታዎች እንዴት ሊተላለፉ ይችላሉ፣ እንዴት አድርገን ያንን በሽታ ለምሳሌ አንድ ሰው የስኳር በሽታ ካለበት ምን ቢያደርግ ነው ራሱን በቀላሉ ፕሮቴክት ማድረግ የሚችለው፣ የስኳር በሽተኛ እንዳይሆን ምን ማድረግ አለበት፣ ካንሰር እንዴት ሊመጣ ይችላል፣ ኩላሊት ፌል የሚያደርግበት ምክንያት ምንድነው፣ ካደረገስ ምን ማድረግ አለበት፣ እያንዳንዱን ምናልባት ዲቴል የሆነ ኖሌጅ ከሌላችሁ ሄልዝ ላይ ሆናችሁ እያነበባችሁ ፕሮፌሽናችሁን ከፍ እያደረጋችሁ ሶሳይቲውንም እየጠቀማችሁ ጀነራል የሆነ ነገር ስለሆነ አንድ ሰው ስለ ቆዳው፣ ስለ አመጋገቡ፣ ስለ አይኑ፣ ስለ ጥርሱ፣ ስለ ቦዲ ስትራክቸሩ ውፍረቱን እንዴት መቀነስ መጨመር እንዳለበት፣ እንዴት ጤነኛ መሆን እንዳለበት እያንዳንዱ ማወቅ ይፈልጋል። ስለ ጤና ማወቅ የሚፈልገው 1 2 3 ወይም ደግሞ የተወሰነ ግሩፕ ሳይሆን ሁሉም ሰው ጤነኛ መሆን ይፈልጋል። ሁሉም ሰው የተስተካከለ ስትራክቸር እንዲኖረው ይፈልጋል። ሁሉም ሰው በሽታ እንዲኖርበት አይፈልግም። ስለዚህ ስለነዚህ ነገሮች ሁሉም ስለሆነ ማወቅ የሚፈልገው ለአንድ ክላስ ኦር ለተወሰነ ግሩፕ አይደለም። ሁሉም
ሰው ይከተላችኋል። አቀራረባችሁ ያማረ ሳይንሳዊና ጠቃሚ መሬት ላይ የወረደ ከሆነ ማለት ነው። ስለ ጤና እየሰሩ ሰክሰስፉል የሆኑ ኢትዮጵያኖችን እስኪ እንያቸው። ሄልዝ ኤዱኬሽን ኢን አምሃሪክ ልክ እንደዚህ ጽፈን ዩቲዩብ ላይ ሰርች እናደርግ። ስለ ጤናው ይወቁ የሚል 405,000 ሰብስክራይበር ያለው ቻናል አለ። ይሄኛውም አለ፣ ሌሎችም አሉ፣ ብዙ ነው። እስኪ የመጀመሪያውን ይሄን ክሊክ እናድርገው። ቪዲዮስ ውስጥ እንግባ። ስጋ ጥቅሙ ወይስ ጉዳቱ? ስለዚህ ስጋ መመገባችን ጥቅሙና ጉዳቱ ምንድነው? ዋን ዴይስ ኤጎ 5,000 ሰው አይቶለታል። ቡና ጥቅሙ ወይስ ጉዳቱ? አንድ ሰው ቡና ሲጠጣ ሳይጠጣ ምንድነው ጥቅሙ ምንድነው ጉዳቱ? 2 ዴይስ ኤጎ ጀነራል የሆነ ነገር እኮ ነው። ሳይንሱን ታጠናላችሁ፣ የምታውቁት ነገር አለ ዘንድ ታስረዳላችሁ። ይሄ ሰው በነገራችን ላይ ፌስለስ ነው እየሰራ ያለው ማለት ልክ እንደዚህ ፊት ለፊት መጥቶ አይደለም እየሰራ ያለው። ህይወት አድን ምግቦች፣ ለህይወት ተስማሚ የሆኑ ምግቦች ምንድናቸው? ስለዚህም አብዛኛው ሰው ማወቅ ይፈልጋል። በየስንት ጊዜው ቪዲዮ ይለቃል? 1 ዴይ፣ 2 ዴይ፣ 2 ዴይ፣ 3 ዴይ፣ 4 ዴይ። አያችሁት? በአንድ ቀን 2 ቪዲዮዎችን ይለቃል። ካልቻለ ደግሞ ቱ ዘሚኒመም 1 ቪዲዮ ይለቃል እና በጣም ብዙ ሺህ ተከታይ ነው ያለው እንደምታዩት። በእርግጠኝነት ይሄ ቻናል ከ200,000 እስከ 500,000 ባለው ፐርመንስ ይሰራል። ስለዚህ እናንተም በተለይ ጤና ላይ ያላችሁ በራሳችሁ ወይ እያነበባችሁ ከምትሰሩት ስራ ጋር ከምታውቁት ሳይንስ ጋር እያገናኛችሁ ኮንተንቶችን ልክ እንደዚህ። ስለዚህ ጤና ላይ የምትሰሩ ሰራተኞች፣ ጤና ላይ የምትማሩ ተማሪዎች፣ የምታስተምሩ አስተማሪዎች፣ በአጠቃላይ ስለ ጤና እውቀቱ ያላችሁ ሰዎች ጤና ላይ ምን ነገሮች እንዳለ ብታሳውቁን በራሳችሁ አገላለጽ እያነበባችሁ ቱቶሪያሎችን እያያችሁ ሰርች እያደረጋችሁ እንዲሁም ደግሞ መሬት ላይ የምትሰሩት ነገር አለ ከዛ ጋር እያገናኛችሁ ዴይሊ ቲክታክ ላይም ሆነ ዩቲዩብ ላይ ቲፖችን ብትሰሩ ቢሊሚ በጣም ውጤታማ ትሆናላችሁ። በሚሊዮን የሚሆኑ ተከታዮችን ታፈራላችሁ። ጤና ለሁሉም ሰው አስፈላጊና መሰረታዊ ነገር ስለሆነ ጤና ላይ የምትሰሩ በጣም ብዙ ባለሙያዎች አላችሁ። እናከብራችኋለን፣ እንወዳችኋለን ሁላችሁንም ማለት ነው። ግን እስኪ በሶሻል ሚዲያ አንድ ቫይራል የወጣና ታዋቂ የሆነ ዶክተር አለ አይደለ? አንገት በላይ ስፔሻሊስት የሚሰራው ዶክተር አብይ ጅማ ሲሰራ የነበረው ማለት ነው። አሁን ላይ ወደ አዲስ አበባ ሂዶ የራሱን ተቋም የመሰረተው እሱ እኮ አሁን ላይ ህዝቡ እንዲያውቀው እዚህ ደረጃ እንዲደርስ ያደረገው ሶሻል ሚዲያ ነው አይደል? ያም ቲክታክ የተባለ። ስለዚህ ይሄን ዶክተር የሚሰራው ስራ እንዳለ ሆኖ እናንተም ከዚህ ዶክተር ያልተናነሰ በጣም ብዙ ስራዎችን ትሰራላችሁ። ግን እናንተ እንደዚህ ዶክተር ታዋቂና ተጠቃሚ ያልሆናችሁት ሶሻል ሚዲያ ላይ ስላልመጣችሁ። ሶ ፕሊዝ አስማች አስ ፖሲብል የምታውቁትን በማሳየት ራሳችሁን ለመሸጥ ሞክሩ። ቴሌግራም ቻናል ከፍታችሁ እዛ ላይ ፖስት የምታደርጓቸው ነገሮች ሊኖሩ ይችላሉ። በጣም ብዙ ሺህ ተከታይ ይኖራችኋል። ቲክታክ ላይ ከፍታችሁ የምትሰሯቸው ስራዎች ሊኖሩ ይችላሉ። ወይ ደግሞ የምታሳውቋቸው ነገሮች፣ የምትሸጧቸው ፕሮዳክቶች ሊኖሩ ይችላሉ። ዩቲዩብ ላይ ልክ እንደዚህ ዶክተር ራሳችሁን በመሸጥ በጣም ብዙ ዶላሮችን ፐር ዴይ፣ ፐር ዊክ፣ ፐር መንዝ ጀነሬት ማድረግ ትችላላችሁ። የዛሬ 1 ዓመት አካባቢ የመጣችው በቅርቡ ማለት ነው። እዚህ ጋር የምታያት አብሰለት ቲክታክ አካውንት አላት፣ ዩቲዩብ ቻናል አላት ልክ እንደምታዩትና ስለ ባህል መድኃኒቶች ነው ብዙ ጊዜ የምታወራው። ስቲል ተማሪ ናት፣ አልጨረሰችም ትምህርቷን፣ ግን በጣም ነው ቢዝነስ የምትሰራው። የምትሸጣቸው ፕሮዳክቶች አሉ። ቲክታክ ታውቃላችሁ አሜሪካ ላይ በቪው በጣም ይከፍላል። ዩቲዩብ ቻናል ማለት ልክ እንደምታዩት በዩቲዩብ ተከፋይ ናት። ብዙ ተከታዮችን በአጭር ጊዜ ያፈራች ገና ትንሽ ግን እጅግ በጣም ጀግናና በራሷ የምትተማመን አይነት ሴት ናት። እሷንም አዚ ሮል ሞዴል መውሰድ ትችላላችሁ። እሷ እኮ ባህል መድኃኒት ላይ ትሰራለች። ይሄ ዶክተር እኮ ስለ ቡና ኦር ስለ ካንሰር ኦር ስለ ጉበት እንደዚህ ብሎ አውርቷል፣ እንደዚህ አልሰራም ማለት ተገቢ አይደለም። እናንተ የምታውቁትን በምታውቁት ወይ እስካዘጋጃችሁና እስካቀረባችሁ ድረስ ተከታይ ይኖራችኋል። በሚሊዮን የምንከተለው እሸቱ መለሰ ስለ ድንቅ ልጆች የሚሰራው አለ አይደል? ራሱ ክሬት ያደረገው እኮ አይደለም። ታለንትድ የሆኑ ኪዶች እንዴት እንደሚቀርቡ እና እንዴት ሾው እንደሚያደርጉ እዚህ ጋር እኮ ነው አይዲያው የተወሰደው አይደለ እንዴ? ሞቲቬሽናል ስፒች ብለው የጀመሩት ላይክ እንደነ ዳዊት ድሪም እና አይ ቲንክ ልሳነ ወርቅ ነው ስሙን ረሳሁት። እዚህ ጋር የምታዩት እነዚህም እኮ እዚህ ላይ የምታያቸው የውጮች ከአሁን በፊት የጀመሩትና በጣም ብዙ ሚሊዮን ተከታይን ያፈሩ እንዲሁም ኖርማሊ መጽሐፍ በማንበብ ወይም ደግሞ ዝም ብሎ የሌሎችን ሪሃርስ በማድረግ ሳይሆን አብዛኞች የኖሩትን ላይፍ የሚያወሩበት የተለያዩ ቻናሎችን አናላይዝ በመስራት ነው በራሳቸው አቀራረብ እዚህ ሀገራችን ላይም ጀምረው አሁን ላይ ሚሊዮነር የሆኑ። አይ ይሄ እኮ አልሰራም እንትና ጀምሮታል፣ አይ ይሄ እኮ ላያዋጣኝ ይችላል ማለት የለባችሁም።
ልክ እያያችኋቸው ነው። እነ እሸቱ መለሰ፣ እነ ዳዊት ድሬ እና ሌሎች ሞቲቬሽናል ስፒችንን በማለት ታለንትድ የሆኑ ህጻናቶችን እናሳይ በማለት ልክ እንደዚህ ቢዝነስ እየሰሩ ነው። ሙሉ ለሙሉ አይዲያው ግን የመጣው ልክ እንደምታዩት ከዚህ እና ከሌሎችም ቻናሎች ነው። ሁለተኛው ልክ እንደ ሄልዝ ለሁሉም ሰው ጠቃሚ የሆነው እንግሊሽ ቲቶሪያል ነው። ምናልባት የእንግሊዝኛ አስተማሪ ላትሆኑ ትችላላችሁ። አሁን እኔ እንግሊዝኛ ቲቶሪያል ብሰራ ለወደፊት ህይወት የሚለወጣል። ጋይስ ሁሉም ሰው እንግሊዝኛን ማወቅ ይፈልጋል። ምክንያቱም ብዙ ትምህርቶች ወይም ቲቶሪያሎች የሚሰጡት በእንግሊዝኛ ነው። ጠቃሚ የሆኑ መጽሐፎች የሚጻፉት በእንግሊዝኛ ነው። ቴክኖሎጂዎች በሙሉ በእንግሊዝኛ ነው እየተሰሩ ያሉት። ስለዚህ አብዛኛው ሰው ወይም ደግሞ ማጆሪቲው እንግሊዝኛን ማወቅና መረዳት ይፈልጋል። ስለዚህ እንግሊዝኛ ቲቶሪያል ለመስራት ወይም ደግሞ እንግሊዝኛን ኮንተንታችሁን ለማድረግ ምናልባት የእንግሊዝኛ አስተማሪ ብቻ መሆን አይጠበቅባችሁም። እያነበባችሁ ቲቶሪያሎችን እያያችሁ እና ከአሁን በፊትም ብዙ ትምህርቶችን ስለተማርን በየጊዜው ራሳችን አፕዴት እያደረግን እንግሊዝኛ ቲቶሪያሎችን ብንሰራ ቢልሚ በጣም ውጤታማ እንሆናለን። በተለይ ከታች ክላስ እስከ ላይ ድረስ የእንግሊዝኛ አስተማሪ ሁናችሁ የእንግሊዝኛ ቲቶሪያልን ማትሰሩና ዩቲዩብ ቻናል የሌላችሁ የምር በጣም በላይፋችሁ ቀልዳችኋል። በልጅነታችሁ ሙቪሶችን እያያችሁ ያደጋችሁ አላችሁ። እናንተ ብትሰሩ በጣም ያዋጣችኋል። እንዲሁም ልክ እንደኔ እንግሊዝኛ ማይችል ሰውም አሁን ላይ በጣም ብዙ ፍሪ ሪሶርሶች አሉ፣ ኦንላይን መጽሐፎች አሉ። ስቲል በእንግሊዝኛ ነው የተማርነው። ምናልባት አንዳንድ ወርዶችን ፕሮናውንስ ለማድረግ እንቸገር ይሆናል እንጂ ትርጉም ላይ ላይቸግረን ይችላል። ባንችልም እንኳን ዛሬ ስለ ፓስት ቴንስ ቲቶሪያል መስራት ከፈለኩ ስለ ፓስት ቴንስ ቁጭ እያነባለሁ፣ ቲቶሪያሎችን ወስዳለሁ፣ ኤግዛምፕሎችን እጽፋለሁ፣ ኖቱን እይዛለሁ። ከዛ ፕራክቲስ አድርጌ ለ3 ሰዓት ለ4 ሰዓት ወይም ደግሞ ለአንድ ቀን ነገ ቲቶሪያል መስራት አያቅተኝም። ካሰባችሁበት መስራት ትችላላችሁ። ግዴታ የእንግሊዝኛ አስተማሪ መሆን አይጠበቅባችሁ። በነገራችን ላይ እድሜያችንና ስራችን በጊዜ የተገደበ ስለሆነ እንጂ እኔ ራሴ እንግሊዝኛ ላይ መስራት እፈልጋለሁ። ታውቃላችሁ እንግሊዝኛ ምንም አላውቅም። ለማወቅና ራሴን አድቫንስድ ለማድረግ ምክንያቱም ስታስተምሩ ራሳችሁም እየተማራችሁ ስለምትሄዱ መስራት እፈልጋለሁ። ተፈላጊም ስለሆነና ብዙ ተከታይ እንደሚኖረኝ ስለማቅ እዚህ ላይ በሰራ ተጠቃሚ እሆናለሁ ብዬ አስባለሁ። ነገር ግን ሁሉንም ባንዴ ማድረግ አልችልም። ለኔ የሚቀለኝ ቴክ ቲፖችን ብሰጥ እንጂ እንግሊዝኛን ባስተምር አይደለም። እስኪ እንግሊዝኛ ቲቶሪያል ላይ የሚሰሩ ሰዎችን እንይ። እንግሊሽ ቲቶሪያል ኢን አማሪክ ብለን ሰርች እናደርግ። እዚህ ጋር እንደምታዩት ዩኒክ እንግሊሽ ኢን አማሪክ ወደ 273,000 ሰብስክራይበር ያለው ይህ አስተማሪ በነገራችን ላይ ከምታስቡት በላይ በጣም ከባድ ሰው ነው። ብዙ ጊዜ የሱን ቲቶሪያል አላይም፣ ግን እኔም ኮንተንት ክሬተር ስለሆንኩ በየቀኑ ነው አፕሎድ የሚያደርገው ወይስ በየ2 ቀኑ ነው ወይስ በየ3 ቀኑ ነው የሚለውን ቼክ አደርጋለሁ። ስንት ዩቲዩብ ቻናል እንዳለው ታውቃላችሁ? 4 ዩቲዩብ ቻናል አለ። 4ቱን ዩቲዩብ ቻናል ያስተዳድራል። ቲክቶክ አካውንት አለው። ቲክቶክ ላይ ላይቭ ይገባል፣ እንዲሁም ደግሞ በየቀኑ ቪዲዮዎችን አፕሎድ ያደርጋል። ዩቲዩብ ላይ ደግሞ ሁለቱ ላይ በደንብ አክቲቭ ነው እየሰራ ነው፣ ሁለቱ ደግሞ ባለው ጊዜ ይለቀበታል። ሁለቱም ቻናል ግን በየ2 ቀኑ ያለ ማቋረጥ አፕሎድ ያደርጋል ቪዲዮ። ላሳያችሁ። ይሄኛውን ክሊክ ላድርግና ከዛ ቪዲዮስ ውስጥ ልግባ። እንደምታዩት 20 hours ago ይላል አይደል? ከዛ 2 days ago 4 days ago 6 days ago 7 days ago 9 days ago። ስለዚህ ከቻለ በየቀኑ ካልቻለ ደግሞ በዛ ከተባለ በየ2 ቀኑ እዚህ ቻናል ላይ አፕሎድ ያደርጋል። 273,000 ነው ተከታዩ። ሌሎች ቻናሎችን እስኪ እዚህ ጋር ሰርች እናድርግና ላሳያችሁ። ሁለተኛ ቻናሉ ይሄው እዚህ ጋር እንደምታዩት ዩኒክ እንግሊሽ ቤዚክ 2 16,600 ሰብስክራይበር ያለው። ይሄንን ክሊክ አድርጋችሁ ከዛ ቪዲዮስ ውስጥ ትገቡና 1 days ago ከዛ 5 days ago 7 days ago 10 days ago ኤኒዌይስ በ3 ቀን በ4 ቀን በ2 ቀን እየለቀቀበት ነው። ይሄኛው ደግሞ ሶስተኛ ቻናሉ ቅድም ያሳያችሁ 273,000 እቺኛው 16,600 እቺኛው ደግሞ 197,000 ተከታይ ያለው። የኛውን ክሊክ አድርጌ ላሳያችሁ። እዚህኛው ቻናሉ ላይ ብዙ ጊዜ ሁሎታል። ለምን አፕሎድ እንደማያደርግበት አላቅም። 1 years ago አፕሎድ ማድረግ ካቆመ፣ ሁለቱ ቻናል ላይ ግን በትክክል እየሰራ ነው። ሶስቱን ቻናሎች አሳይቻችኋለሁ። አራተኛውን ግን ሰርች ሳደርግ ማግኘት አልቻልኩም። ምናልባት ስሙን ቀይሮ ሽጦት ሊሆን ይችላል። ሰርች ሳደርግ አላገኘሁትም። በጣም ጠቃሚ ምክሮችን የሚያስተላልፍበት
ቻናል ነበረ። 1 አመት ሙሉ ምንም ሳያገኝ ሲለፋ እንደነበረ ከ1 አመት በኋላ ግን ኢንካም ጀነሬት ማድረግ ከጀመረበት ጀምሮ ማለት ነው ወደ 2 ነው 3 ትምህርት ቤቶችን አዲስ አበባ ላይ እንደከፈተበት እና 2 ሚሊዮን በላይ በ1 አመት እንደሰራ እናንተ መስራት እንዳለባችሁ የሚያሳይ ቪዲዮ የሰራበትና ስለ ላይፍ ኤክስፒሪየንሱ ሾው የሚያሳይበት ዩቲዩብ ቻናል ነበረ። ምናልባት ዘግቶት ሊሆን ይችላል እንደነገርኳችሁ። ከ300,000 በላይ የቲክቶክ ፎሎወርም አለው። ኢንዌስ በጣም ጂኒየስ እና ከባድ የሆነ ሰው ነው። ስለዚህ እናንተም ጠንክራችሁ ብትሰሩ ምናልባት እንደ ሮል ሞዴል ልትወስዱ ትችላላችሁ። ፐርሰናል እኔም ብትጠይቁኝ የሱን እንግሊዝኛ ቲዩቶሪያል አላይም። ምክንያቱም እንግሊዝኛ በአማርኛ ተተርጉሞልኝ ሳይሆን ምናልባት ታይም ካለ እንግሊዝኛ በእንግሊዝኛ ሰምቼ ስለሚገባኝ፣ ነገር ግን አዝ ኤ ኮንተንት ክሪኤተር የሰውየውን ኢነርጂ የሰውየውን ኮንሲስታንሲ እና አቅሙን አያለሁ። ይህን የምላችሁ ምክንያት ስላለኝ ነው። እያንዳንዱን ነገር ትማሩበታላችሁ ብዬ ስለማስብ እንግሊዝኛ ላይ በጣም ኢገር ሆነው እየሰሩ ያሉ ገና ጀማሪ 50,000 60,000 100,000 20,000 10,000 ሰብስክራይበር ያላቸው በጣም ብዙ ናቸው። ነገር ግን ከዩኒክ እንግሊዝም ቀድሞ የጀመረው ማራኪ እንግሊዝ ዊዝ ኤቢ የሚለው ይሄ ልጅ በጣም ጎበዝ ልጅ ነው። ብዙዎቻችሁ ታውቁታላችሁ። ቲዩቶሪያሉን ወስዳችሁ ትኖራላችሁ ብዬ አስባለሁ። እኔ እንደነገርኳችሁ እንግሊዝኛ በአማርኛ ቲዩቶሪያል ወስጃ አላውቅም። ኤኒዌይስ ይሄን ማየት ትችላላችሁ ወይም ደግሞ እንደ ሮል ሞዴል መውሰድ ትችላላችሁ። ልክ እንደምታዩት 19 hours ago አፕሎድ አድርጓል። ከዛ 4 days ago 12 days ago 3 weeks ago 3 weeks ago 4 weeks ago። ስለዚህ እየሰራ ነው በደንብ ጠንክሮ። ካሁን በፊት ሌሎች ሰራተኞችን ቀጥሮ ይሰራ ነበረ። ከ1 ሚሊዮን በላይ ቲክቶክ ፎሎወር አለው። ብዙ ማስታወቂያዎችን ይሰራል። በጣም ጂኒስ የሆነ ሰው ነው። ይሄንም እንደ ሳምፕል ወይም ደግሞ እንደ ሮል ሞዴል መውሰድ ትችላላችሁ። ዩቲዩብ ቻናል ከከፈተም ወደ 6 አመቱ ነው 7 አመቱ ነው። ዩኒክ እንግሊዝ አሁን 2 አመት ከበዛ 3 አመቱ ቢሆን ነው። አሁን በቅርቡ የመጣው ለዛ በጣም ብዙ ቻናል ነው ያለው ብያችኋለሁ። ይሄ ደግሞ አንድ ቻናል ነው እኔ የማውቀው። ኤኒዌይስ ይሄም በጣም ጠንካራ የሆነ ሰው ነው። በቅርቡ የጀመሩ እንግሊዝኛ ቲዩቶሪያል የሚሰሩ በጣም ጂኒስ ፋስት እና ጎበዝ የሆኑ ማአት ሰዎች አሉ። ሁሎችም በጊዜው ሰክሰስፉል ይሆናሉ የሚል እምነት አለኝ። እንግሊዝኛ ለሁሉም ሰው ኮመን ስለሆነ አገር ውስጥ አገር ውጭ ሳውዲ አረቢያ በተለያየ ሀገር ላይ የሚኖሩ እህት ወንድሞቼ ሁሉም ሰው ነው ቲዩቶሪያሉን የሚያዩ። ምክንያቱም እንግሊዝኛ ለሁሉም መሰረታዊ ስለሆነ፣ ስለዚህ እዚህ ላይ ብትሰሩ በጣም ውጤታማ ትሆናላችሁ። ሶስተኛው ኤዱኬሽን ላይ ብትሰሩ ያዋጣችኋል ብዬ ማስበው ቴክ ቲፕ ወይም ደግሞ ቴክኖሎጂ ቲፖች። ይሄም ለሁሉም ሰው መሰረታዊ የሆነ ነገር ነው። ለምሳሌ ስለ ሞባይል ቴሌግራም አጠቃቀም፣ ኢሞ ሴቲንግ፣ ሴኩሪቲ ላይ፣ ቲክታክ ላይ፣ ዩቲዩብ ላይ በአጠቃላይ ሶሻል ሚዲያዎች ላይ የምንጠቀመው ስልክ የምንጠቀመው ኮምፒውተር ሃርድዌር ሊሆን ይችላል፣ ሶፍትዌር ሊሆን ይችላል። እንዲሁም ስለ ማይክሮሶፍት ወርድ፣ ስለ ኤክሴል፣ ስለ ፓወርፖይንት ስለ እነዚህ ብትሰሩ ኮመን ነው። ስለ ማይክሮሶፍት ወርድ ለማወቅ ግዴታ አንድ ሰው የሶፍትዌር ኢንጂነሪንግ ተማሪ መሆን የለበትም። ለሜዲሲኑም ያስፈልጋል፣ ለተማሪውም ያስፈልጋል፣ ለአስተማሪውም ያስፈልጋል። ማይክሮሶፍት ወርድ ለሁሉም ሰው ያስፈልጋል። ስለ ኮምፒውተር አጠቃቀም ቤዚክ ኮምፒውተር ስኪል ለሁሉም ሰው መሰረታዊ የሆነ ነገር ነው። ፓወርፖይንት ለሁሉም ሰው መሰረታዊ የሆነ ነገር ነው። ቴሌግራም ላይ የተለያዩ ሴቲንጎችን ማስተካከል፣ ኢሞ ላይ የተለያዩ ሴቲንጎችን ማስተካከል፣ ቲክታክ ላይ፣ ዩቲዩብ ላይ እንደነዚህ አይነት ቲፖች ደግሞ ለሁሉ ኮመን ናቸው። ስፔሲፊክ አይደለም። ሲምፕል ኤግዛምፕል ለምሳሌ አሁን ስለ ኦፕሬቲንግ ሲስተም ስለ አንድ ኮርስ ባወራ ኦፕሬቲንግ ሲስተም የሚወስደው አንደኛ የቴክኖሎጂ ተማሪ ነው። ኢት ሜይ ቢ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ ኦር ኮምፒውተር ሳይንስ። ለዛም የአማርኛ ቲዩቶሪያል የሚከታተል ቲዩቶሪያል ላይ አክቲቭ የሆነ አማርኛ የሚችል እና በእነዚህ ዲፓርትመንቶች ብቻ ያለ ሰው ነው የሚሆነው። ነገር ግን ስለ ቤዚክ ኮምፒውተር ስኪል ስለተለያዩ አፕሊኬሽኖች ሴቲንግ፣ እነዚህ ሶሻል ሚዲያ የምንጠቀምባቸው እያንዳንዱን ብታሳዩ በየትኛውም ዲፓርትመንትና በየትኛውም የትምህርት ዘርፍና የስራ ዘርፍ ያለ ሰው እየተጠቀማቸው ስለሆነ ማወቅ ይፈልጋል። ስለዚህ እንደዚህ አይነት ቲፖችን ሁሉም ሰው ማወቅ ስለሚፈልግ ብትሰሯቸው እየሰሩና እየተጠቀሙበት ያለ ማአት ሰዎች አሉ። ነገር ግን አናላይዝ ሰርታችሁ የራሳችሁን ቶፒክ መርጣችሁ ብትሰሩ ውጤታማ ትሆናላችሁ። ቴክ ቲፕ ላይ በጣም ብዙ ሰዎች ይሰራሉ። ለምሳሌ ስለ ሞባይል አፕ ይሄ ልጅ ይሰራል። ስለ ቤዚክ ኮምፒውተር ስኪል ይሄኛው ልጅ ይሰራል። ሌሎችም አሉ። እናንተ ደግሞ
ደግሞ ከዚህ አሻሽላችሁ ብትሰሩ እንደነገርኳችሁ በጣም ተጠቃሚ ነው የምትሆኑት። አሁንም እዛው ትምህርት ወይም ደግሞ ኤዱኬሽናል በሆነ ቲዩቶሪያል ላይ ፎር ኢንስታንስ ስለ አፕወርክ ኤንድ ፍሪላንስ የምትሰሩ ሰዎች ማለት ነው። አሁን አፕወርክ ላይ በጣም ብዙ ሰዎች ትሰራላችሁ፣ ዌብ ዴቨሎፕመንት ላይ በጣም ብዙ ሰዎች ትሰራላችሁ። ስለዚህ ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ኢንጂነሪንግ ከሆናችሁና ስለ አፕወርክ፣ ስለ ፍሪላንስ፣ ስለ ዌብሳይት ዴቨሎፕመንት እና በአጠቃላይ ስለ መርን ስታክ፣ ፉል ስታክ እንዲሁም ደግሞ ሌሎች ፕሮግራሚንግ ላንጉጆች ላይ የምትችሉት ነገር እና የምታውቁት ነገር ካለ መስራት ትችላላችሁ። አፕወርክ ኤንድ ፍሪላንስ ኢን አማሪክ ብላችሁ ሰርች ስታደርጉ እዚህ ጋር እንደምታዩት ብዙ ሰዎች ኮንተንት አድርገው ሰርተውበታል። ፎር ኢንስታንስ አሁን ይሄ ልጅ ብዙ ነገሮችን ነው የሚያወራው። አፕሪሼት የማደርገው ነገርም አለ፣ አፕሪሼት የማላደርገው ነገርም አለ። በጣም ጎበዝና ኢገር መሆኑን አፕሪሼት አደርጋለሁ። ስለ አፕወርክ ኖርማሊ እሱ ሰርቶበታል ብዬ አላምንም፣ ግን በሰራው ቪዲዮ ወደ 224000 ሰው አይቶታል። ዋን ይርስ ኤጎ አያችሁት ስንት ቪው እንዳገኘበት ራሱ። እናንተ ደግሞ እየሰራችሁ ከሆነ የምታውቁትን ነገር በደንብ ብታስረዱ ምን ያህል ተከታይ እንደምታገኙ አስቡት። ይሄኛው ልጅ ግን በጣም ጎበዝ ልጅ ነው። ናቲ ተፈሪን የማያውቅ ሰው አለ ብዬ አላስብም። በጣም ብዙ አመት አፕወርክ ላይና ፍሪላንስ ላይ ደግሞ ሰርቷል። ኖርማል ቲዎሪ ወይም ደግሞ ከሰው የሚያውቀው ነገር አይደለም መጥቶ የሚያስረዳችሁ ራሱ ያለፈበትን ነው። ሪል የሆነ ነገር ነው እያቀረበ ያለው። ዋን ይርስ ኤጎ 313000 ሰው አይቶታል የሰራውን ቪዲዮ። የቪዲዮ ሰዓትም 1 ሰዓት ከ2 ደቂቃ ነው። ስለዚህ በጣም ጎበዝ ልጅ ነው። ስለ አፕወርክ ብዙ አመት ሰርቶበታል። እንዲሁም ደግሞ ሚሊዮነር ሆኖበታል። ወደ 114000 የሚጠጋ ተከታይ ያለው። ስለዚህ እዚህ ጋር ብትሰሩ በጣም ያዋጣችኋል። ሌላኛውና የብዙ እውቀቶች ባለቤት የሆነው እጅግ በጣም ሆነስትና ጎበዝ የሆነው ልጅ በ24 ሰዓት 3 ሰዓት ነው ምተኛ ብሎ የሆነ ታይም ላይ ሲያወራ ሰምቸዋለሁ። ቪዲዮ ኤዲቲንግ በሉት፣ ግራፊክ ዲዛይን በሉት፣ ዌብሳይት ዴቨሎፕመንት በሉት፣ አፕወርክ በሉት እያንዳንዱን ነገር የገባውን የተረዳውን ያወቀውን ሆነስት ሆኖ የሚያስረዳውና በጣም ጂኒየስ ነው ብዬ የማስበው ልጅ ዩቲዩበር ነው። ዩቲዩበር አሁን እዚህ ጋር እንደምታዩት አፕወርክ ፉል ኮርስ የ1 ሰዓት ከ46 ደቂቃ ቪዲዮ የዛሬ አመት ለቆ 457000 ሰው አይቶታል። 457000 ኢትዮጵያኖች ሆነው በአማርኛ ስለ አፕወርክና ስለ ፍሪላንስ ቲዩቶሪያል ከሰሩት ሰዎች ከፍተኛ እይታ ያገኘው ዩቲዩበር ነው። ስለዚህ እናንተም እዚህ ላይ መስራት ካለባችሁ እንደ ኮንተንት ወስዳችሁ ስለ አፕወርክ ስለ ፍሪላንስ እዛ ላይ እየሰራችሁ ከሆነ የምታውቁትን ለሌሎች ሸር ብታደርጉ በጣም ውጤታማ ትሆናላችሁ። እችኛዋ ልጅም በጣም ጎበዝ ልጅ ናት። አፕወርክ ላይ ነው የምትሰራው። ጀስት ቻናሏን መጎብኘት ትችላላችሁ። በቅርቡ ነው የመጣች 17600 ሆነስት የሆነች በጣም ጠንካራ አይነት ሴት ናት። እንደነዚህ አይነት ኮንተንቶችንም እያነሳችሁ መስራትና ማስረዳት ትችላላችሁ። እዚሁ ጋር አየይዤ የምነግራችሁ ስለ ዩቲዩብ አከፋፈት ሊሆን ይችላል፣ በዩቲዩብ የሚገጥሙን ችግሮች ሊሆን ይችላል፣ ቪዲዮ እንዴት ኤዲት ማድረግ እንዳለብን፣ ኮንተንት እንዴት መምረጥ እንዳለብን፣ እንዴት ቪው ማግኘት እንዳለብን፣ በአጠቃላይ ስለ ዩቲዩብ ቲዩቶሪያል መስራት ትችላላችሁ። ለምሳሌ እዚህ ጋር የምታዩት ቻናል አቡጊዳ ወይም ደግሞ ቴዲ የሚሰራው ስለ ዩቲዩብ እና ስለ ዩቲዩብ ብቻ ነው። ልክ እንደምታዩት ይሄን ያህል ተከታይ ወይም ደግሞ ፎሎወርስ አሉ። ስለ ሞባይል አፕ ብቻ መስራት ትችላላችሁ። ሞባይል አፕ እዚህ ጋር የምታዩት ነው። ስለዚህ ስለዛ ብቻ የተለያዩ ቲፖችን እያመጣችሁ የተለያዩ ሴቲንጎችን በማስተካከል በማስረዳት መኒ ሜክ ማድረግና ብዙ ተከታዮችን ማግኘት ትችላላችሁ። እንዳልደጋግመባችሁ ኬሚስትሪ ከሆናችሁ ስለ ኬሚስትሪ ከግሬድ 7 ጀምራችሁ እስከ ዩኒቨርሲቲ ድረስ የተለያዩ አፕሊኬሽኖችን በአጠቃላይ መጽሐፉን እያነሳችሁ ብትናርጋችሁ ብትሰሩ። ፊዚክስ ከሆናችሁ አሁን በቅርቡ በአንድ ሳምንት ኦር በአንድ ወር ባልሞላ በጣም ብዙ ሺህ ፎሎወሮችን ቲክቶክ ላይ ያፈራ በዩቲዩብም አሁን ላይ ብዙ ሳብስክራይበሮች ያሉትና ሰይፉ ሾው ላይ ሳይቀር የቀረበ በሚለቃቸው ቪዲዮዎች ኮሜንት ሴክሽን ላይ ገብቼ ሳነብ የሶሻል ተማሪ ነኝና ቲዩቶሪያሉን ብከታተለው ችግር ይኖረው ይሆን የሚል ጥያቄ የሚጠይቃለ። አይ ተማሪዎችን ብቻ ሳይሆን ቲቸር ዳኒ እንደዚህ ማስተማር ያለበት ኢትዮጵያ ውስጥ ያሉትን አስተማሪዎች ሰብስቦ ቢያስተምራቸውና እነሱ ቢገባቸው ይሻላል። አንዳንዱ ደግሞ አይ ለካ እኔ አይደለሁም ፊዚክስ ላይ ደደብ የነበርኩት ደደብ እንዲሆን ያደረገ ያስተማረኝ አስተማሪ ነው እያሉ በጣም ብዙ ሀሳቦችን የጻፉለትና የተደነቀ በጣም ጂኒየስ የሆነ አስተማሪ ነው ቲቸር ዳኒ። አው መበረታታት አለበት። በጣም ጎበዝ አስተማሪ ነው። አንድ ልብ እንድትሉ የሚፈልገው ነገር ግን ብዙ አስተማሪዎች አሉ በጣም ጂኒየስ የሆኑ ለኛ ብዙ መስዋዕቶችን የከፈሉና አሁን ትልቅ ደረጃ የደረሱ ምሁሮችን ያፈሩ። ስለዚህ እነዚህ አስተማሪዎች ግዴታ ወደ ሶሻል ሚዲያ ስላልመጡና አቅማቸውን ስላላየን እንዲሁም ቲቸር ዳኒን ለማሞገስና እሱን
ከፍ ለማድረግ ሌሎችን አስተማሪዎች ቅድም የዘረዘርኩትን ብዙ መስዋዕቶችን የከፈሉና ለዚች ሀገር ትልቅ ውለታን የዋሉ አስተማሪዎች መርገጥ፣ ማንቋሸሽና ክብራቸውን ዝቅ ማድረግ ደግሞ ተገቢ አይደለም። የኔስ ችግር ምን ነበር ብሎ ራስን መፈተሽና ሌሎችን ክሪቲሳይዝ ከማድረግ ይልቅ ከኔ ምን ይጠበቅ ነበረ፣ ምን አድርጌ ነው ይሄን ሚስ ያደረጉት የሚለውን ማወቅ ደግሞ ውጤታማ እንድትሆኑ ትልቅ ደረጃም እንድደርሱ ያደርጋል። ስለ ኢኮኖሚክስ ቲቸር ኤርሚያስ ከጅጅጋ ዩኒቨርሲቲ ከ90,000 በላይ ሰብስክራይበር አለው። ልክ ከዚህ ጋር እንደምታዩት ስለ ኢኮኖሚክስ ብቻ እኮ ነው የሚያስተምረው፣ ስለ አንዲት ኮርስ ማለት ነው። ዩኒቨርሲቲ ላሉ ተማሪዎች አያችሁት እንዴት ውጤታማ እንደሆነበት። የሱን ቱቶሪያል አይቶ ኢኮኖሚክስን ኤ ያላመጣ ተማሪ አለ ብዬ አላስብም። ሲመሰክሩለት ነው የምሰማው። እኔ እንግዲህ ታውቃላችሁ የቴክኖሎጂ ተማሪና አስተማሪ ነኝ። ነገር ግን ቻናሉ ገብቼ በምን ወይ እየሰራ እንደሆነ ፐርፎርማንሱን ወዩን አንዳንድ ነገሮችን አይቻለሁ። በጣም ጂኒስ የሆነ አስተማሪ ነው። ስለዚህ በአንዲት ኮርስ ብቻ ከ90,000 በላይ ሳብስክራይበር ወይም ደግሞ ተከታይ ካገኘ እናንተ ደግሞ 2-3 ኮርሶችን ብትሰሩ ምን ያህል ተከታይ ልታገኙ እንደምትችሉ አስቡ። ትምህርት ደግሞ አይቆምም። የሚገርማችሁ ዛሬ ላይ የሰራችሁት ቱቶሪያል የዛሬ 20 ምናምን ዓመት ተማሪዎች ያዩታል። አዩት ማለት ደግሞ ዩቲዩብ የሚከፍለው በቪው ስለሆነ በዛን ሰዓትም ዶላር ይቆጥራል ማለት ነው። ሌላኛው እና አሁን ላይ በዓለም ትልቅ ተጽዕኖ እያመጣ ያለው ኤአይ ነው። ስለ ኤአይ አንዳንድ ፊቸሮችን እያያችሁ ሶሳይቲው እንዴት ለትምህርት ለዩቲዩብ አውቶሜሽን እና ለተለያዩ ነገሮች መጠቀም እንዳለበት ቱቶሪያል መስራት ትችላላችሁ። አሁን ላይ ኤአይ ምን ያህል ህይወታችን እንዳቀለለልን ብዙዎቻችን እናውቃለን። ስለዚህ አብዛኛው ሰው አጠቃቀሙን ስለማያውቀው እነዚህን ኤአይ ቱሎች በደንብ ስለማያውቃቸው ቱቶሪያል በመስራት አዌርነስ መስጠት ትችላላችሁ። እናንተም ተጠቃሚ ትሆናላችሁ። ይህ ፊልም በአርቲፊሻል ኢንተለጀንስ ኤአይ የተሰራ ነው ይላል እዚህ ጋር ጽፈውታል። እንደምታዩት ኢሜጆችን ወስደው ሪል ነው የሚመስለው። እይት እንዴት እንደሚገርም ማለት ነው። ኖርማል ሰው ነው የሚመስላችሁ፣ ኤአይ ራሱ አይመስልም። እና ቪዲዮ ከተለቀቀ 19 ሃውርስ ኤጎ ነው። 38,000 ሰው አይቶታል። 1,800 ሰው ላይክ አድርጎታል። 200 ኮሜንቶች ተሰጠዋል። ለዛም ቻናሉ ጀማሪ ነው ገና 2,790 ሰው ነው ሰብስክራይበር ያለው። እመኑኝ ይሄን ቪዲዮ እችኛዋን ታይትሏን ጻፏትና ቪዲዮን ፓውዝ አድርጋችሁ ከሳምንት በኋላ ስንት ሺህ ቪው እንደሚኖረው ማየት ትችላላችሁ። ቻናሉ ራሱ በአንዴ ነው የሚያድገው። ብዙ ቪዲዮዎችም አሉ በኤአይ የተሰሩ ግጥሞችን ይጽፉና ለምሳሌ አሁን ቬሮኒካ አዳነ ስትዘፍን የሷን ድምጽ በማስመሰል ኤአይ ራሱ የሚገርም ሙዚቃ ያዘጋጃል። የቴዲ አፍሮን በተመሳሳይ እንደዛ ያደረጉ በጣም ብዙ ዶላሮችን እየሰሩ ያሉ ሰዎች አሉ ኢትዮጵያ ውስጥ። ሲምፕል ኤግዛምፕል ይሄን አሳየዋችሁ እንጂ። ስለዚህ ኤአይ ቱሎችን ለአውቶሜሽን እንዴት መጠቀም እንዳለብን፣ ለሪሰርች እንዴት መጠቀም እንዳለብን፣ በአጠቃላይ ለተለያዩ ስራዎች እነዚህን ኤአይ ቱሎች እንዴት መጠቀም እንዳለብን አዌርነስ መስጠት ዩቲዩብ ቻናል ከፍቶ በጣም ተጠቃሚ ያደርጋቸዋል። አዌርነስ ባሰጡም ልክ እንደነዚህ አይነት ቪዲዮዎችን በማዘጋጀት አሁን ለምሳሌ ጦጣዎች ሊሆኑ ይችላሉ፣ ውሻዎች ሊሆኑ ይችላሉ፣ ድመቶች ሊሆኑ ይችላሉ። እዚህ ጋር የምታዩቸው አኒሜሽኖች በሙሉ በኤአይ አውቶሜሽን የተሰሩ ናቸው። ቪዋቸው ልክ እንደምታዩት በሚሊዮን ነው ሰው እያያቸው ያለው። ስለዚህ ፍሪ የሆኑ ኤአይ ቱሎች ስላሉ እነዛን ኤአይ ቱሎች እየተጠቀማችሁ አንደኛ የራሳችሁን አውቶሜሽን ቪዲዮ በመስራት አፕሎድ እያደረጋችሁ ብዙ ቪዲዮችን እንድታገኙ ማድረግ። ሌላኛው ደግሞ እያንዳንዱ ሰው እንዴት አድርጎ እነዛን ኤአይ ቱሎች መጠቀም እንደሚችል ቱቶሪያሎችን በመስጠት መስራት ትችላላችሁ። ይሄ እጅግ በጣም ጠቃሚ የሆነ ዩቲዩብ ኮንተንት ነው። ሌላኛው ያለፋችሁበት ቻሌንጂንግ የሆነ ላይፍ ካለ ከራሳችሁ ኤክስፒሪየንስ እንዲሁም ደግሞ ከጓደኞቻችሁ የተማራችሁት በአጠቃላይ የምታውቁትን ነገር በመናገር ሰዎች ሞቲቬት እንዲሆኑ ማድረግ ትችላላችሁ። መጽሐፎችንም እያነበባችሁ ይህም እጅግ በጣም ጠቃሚ የሆነ ኮንተንት ነው። ብዙ ሰዎች ተጠቃሚ ሆኖበታል። ለምሳሌ በውጮች ሞቲቬሽናል ስፒች ብላችሁ እንደዚህ ሰርች ብታደርጉ በጣም ብዙ ቪዲዮዎች ይመጡላችኋል። ፎር ኢንስታንስ ይሄ ቻናል አሁን 3.82 ሚሊዮን ሳብስክራይበር ነው ያለው። እዚህ ጋር ግን ኢና አማሪክ ብላችሁ ሰርች ብታደርጉ አነቃቂ ንግግሮችን የሚናገሩ ሰዎች አንደኛውና ታዋቂ የሆነው ኢንስፓየር ኢትዮጵያ አይ ቲንክ ስሙ ልሳነ ወርቅ ይመስለኛል። ይሄኛው ታዋቂ የሆነ ሞቲቬሽናል ስፒች ላይ የሚሰራ ሰው ነው። ሌላው እነ ዳዊት ድሪም እኔ አልከታተላቸውም ባይዘው ግን እንዴት ቢዝነስ እየሰሩብን እንደሆነ አውቃለሁ። ይሄኛው ልጅ ማለት ስለ ሰልፍ ዲቨሎፕመንት፣ ስለ ትዳር፣ ስለ ፍቅር፣ ቢዝነስ እንዴት መስራት እንዳለብን እያንዳንዱ ነገር ያወራል። አይሮን ነው እንግዲህ ሪሊ ሆን
አይሁን ማውቀው ነገር የለኝም። ዮናስ መሆም በተመሳሳይ ኤኒዌይስ እንደነዚህ አይነት ኮንተንቶችም ስላሉ ስለ ሰልፍ ዲቨሎፕመንት የሰው ልጅ እንዴት ማደግ አለበት ምን ማድረግ እንዳለበት የሆኑ ቲፖችን በመስጠት መስራት ትችላላችሁ። ኢንስፓየር ማድረግ ትችላላችሁ እና እንደነዛ አይነት ኮንተንቶችን መስራት ትችላላችሁ። አሁን እዚህ ጋር የምታዩቸው በጣም ትልልቅ ሰዎች ነው እንደዚህ ነው የሚሰሩት። ኢምፓክት ሴሚናር ይላል። ጀስት አሁን ህልም ላይ አተኩር ይላል። እንዴት ራሴን ችዬ ልወስን ይላል። እያደክ ነው ወይ ደህና ነው ወይ? ልክ እንደምትሄድ ወደ 159,000 ተከታይ ያለው። ኤኒዌይስ እንደነዚህ አይነት ቶፒኮች ከራሳቸው ልምድ በመነሳት ከሚያውቁት ማለት ነው መጽሐፎችን በማንበብ እየሰሩ ቢዝነስ እየሰሩበት ነው። ስለዚህ እንደነዚህ አይነት ኮንተንቶችን ማንስታችሁ መስራት ትችላላችሁ። ሌላኛው ሙቪስ ሪቪው በእንግሊዘኛ በህንደኛ ወይም በሌላ ላንጉጅ የተሰሩ ሙቪዎችን ታዩና እጥር አድርጋችሁ ማቅረብ። ይሄም ያልተበላበት ብዙ ተከታዮችን ባጭሩ የምታፈሩበትና መኒ ሜክ የምታደርጉበት እጅግ ጠቃሚ የሆነ የዩቲዩብ ኮንተንት ነው። ለምሳሌ ዩቲዩብ ብላችሁ ሰርች ብታደርጉ ይሄ ቻናል አለ ወደ 113,000 ተከታይ ያለው። እዚህ ጋር ይሄን ክሊክ አድርገን እዚህ ቻናሉ ላይ ቪዲዮስ ውስጥ ስትገቡ የዛሬ 10 ቀን የለቀቀው 19,000 ከዚህኛው ቪዲዮ አንድ ቀን ቀደም ብሎ የዛሬ 11 ቀን የሰራው ቪዲዮ 41,000 እይታዎችን አግኝቷል። ሶ ልክ እንደምታዩት ሪቪው ነው የሚያደርገው የ13 ደቂቃ የ19 ደቂቃ የ14 ደቂቃ እና በጣም ብዙ እይታዎችና ተከታዮች ነው ያለው። ስለዚህ እዚህ ጋር ብትሰሩ በሚገርም ሁኔታ በአንዴ ማደግ ትችላላችሁ። ብዙ ተከታዮችን ማግኘት ትችላላችሁ። the other important point books review ቅድም እንዳልኳችሁ ሙቪስ ሪቪው፣ አሁን ደግሞ ቡክስ ሪቪው የተለያዩ በእንግሊዘኛም ሆነ በአማርኛ የተጻፉ መጽሐፎችን አንብባችሁ 300 ፔጅ 400 ፔጅ 500 ፔጅ 200 ፔጅ ታነቡና ባጭሩ በ10 ደቂቃ በ15 ደቂቃ ቁጭ ታደርጉታላችሁ። ስለዚህ ያን ደግሞ ሰው በደንብ ነው የሚያይ። እዚህ ጋር እየሰሩ ያሉ አሁን በቅርቡ የመጡ አንድ ሁለት ልጆች አሉ። ከነዚህ መካከል አንደኛው ይሄ ልጅ ነው። ለውጥማ አለ የሚል ነው የቻናሉ ስም። 10,000 ተከታይ ያለው ከጀመረ ብዙም አልቆየም። የመጨረሻ ቪዲዮ 10 መንዝስ ኤጎ የዛሬ 10 ወር ነው የጀመረው። ይሄ ብቻ አይደለም፣ ሌላም አንድ በጣም የሚገርም ወጣት አለ ፍራኦል የሚባል ወይም ደግሞ ፊራ የሚባል ይሄኛው ልጅ ማለት ነው። ይህም የዛሬ አመት አካባቢ ነው የጀመረው። ልክ እንደምታዩት ወደ 35,400 ተከታይ ያለው። አባይ ቲቪ ላይ ሪቪው እያደረገ የሚያቀርባቸው መጽሐፎች አሉ። እንደምታዩቸው ልጆችም ገና ወጣቶችና ትምህርት ላይ ያሉ ልጆች ናቸው። ስለዚህ እናንተ ደግሞ ብዙ መጽሐፎችን አገላብጣችሁ ያነበባችሁ ብዙ እውቀቶችን የያዛችሁ ሰዎች እዚህ ላይ ብትሰሩ በጣም ነው የሚያዋጣችሁ። ሌላው ዴይሊ ብሎግ እና ሪያሊቲ ሾው ስለ ፋሚሊያችሁ ምናልባት ሀብታም ላትሆኑ ትችላላችሁ። ሲምፕል ኤግዛምፕል አሁን ከወሎ የተነሳው ልጅ በቲክቶክ ከ2 ሚሊዮን በላይ ተከታዮችን ያገኘውና ገና ትንሹ ታዳጊ ታኩርን መውሰድ ትችላላችሁ። የሚያወራው በሙሉ ሌግዠረስ የሆነ ላይፍ አይደለም የሚኖር በግ ነው የሚያሳየው። ወይ ደግሞ ከጎረቤት ሄዶ እንጀራ ስጭኝ ብሎ ሲለምንና የለም ብላ ስትመልሰው ነው የሚያሳየው። የሚተኛበት መሬት ላይ እንደሆነ ነው የሚያሳየው። በቃ ሪል የሆነ ነገር ነበረ እያሳየ የነበር። እድሜው እንኳን 20 ቤት የገባ አይመስለኝም፣ ግን በጣም ባለ ሀብት ሆኗል። የዛሬ 2 ቀን ኦር 3 ቀንም አዲስ አበባ የራሱን ኮስሞቲክስ እንደከፈተ ቲክቶክ ላይ እያሳየ ነበረ። ስለዚህ ሪያሊቲ ሾው ሲባል ግዴታ ሌግዠረስ ወይም ደግሞ ስለ ሀብታችሁ ስላለባበሳችሁ ኤቭሪቲንግ ስለምትመገቡት ምግብ አሪፍ የሆነ ነገር ብቻ እንደ መንሱር ጀማል ሽቶ እየረጫችሁ እንድታሳዩ አይደለም። ጀስት ባላችሁ ነገር ሪያሊቲ ስለ ፋሚሊያችሁ ስላናኖራችሁ ስለምትሰሩት ስራ ስለውሏችሁ እያንዳንዱ ነገር ምናልባት እዚህ ጋር ኢንተረስትድ ከሆናችሁ ማሳየት ትችላላችሁ። ለምሳሌ አሁን ገነት ንጋቱን መውሰድ ትችላላችሁ። የዛሬ 3 አመት ወር 4 አመት የኮሮና አካባቢ ጀመረች። ከዛ በፊት ስትኖርበት የነበረው ላይ ሁላችሁም ታውቃላችሁ። ምንም ነገር የላትም። ባሏ ዩኒቨርሲቲ አስተማሪ ነበረ። ታማ ራሱ ተለምኖላት ነው አይደል የታከመችው። አሁን ግን አዲስ አበባ ላይ 2-3 የመኖሪያ ቤቶች አሏት። የራሷ መኪና አላት። ልጆቿን በሚገባ እያስተማረች ነው። ስለዚህ እዚህ ጋር እንደምታዩት 351,000 ሰብስክራይበር አላት። አንደኛዋ ቻናሏ የሷ 2 ነው ከዛ በላይ ቻናል አላት። ስለዚህ በደንብ ነው ሪያሊቲ ሾው በሚለው ተጠቀመችበትና ህይወቷን የቀየረችው። ከገነትን በተጨማሪ ነገርኳችሁ ታኩርን መውሰድ ትችላላችሁ። ሌሎችም አሉ። እያንዳንዱን ዘርዝሬ ስለማልዘልቀው እንጂ እንደነዚህ አይነት ኮንተንቶች ስላዋዋላችሁ ዴይሊ ብሎግ። አሁን ይሄኛው ልጅም በተመሳሳይ ገና 21 ኦር 22 አመቱ ቢሆን ነው። እችኛዋ ቻናሉ ዴይሊ ነው ምን እንደሚሰራ አዋዋሉ ምን እንደሆነ ሲጾም
ሲጾም ሲመገብ ከጓደኞቹ ጋር ሲዝናና ሲተኛ ዩቲዩብ ሲቀርጽ ኤቭሪቲንግ በቃ ዴይሊ ብሎግ ብቻ ነው የሚያወራው። ትናንት የለቀቀው ቪዲዮ 8300 ሰው አይቶታል። ሌላም ሁለተኛ ቻናል አለው ወደ 27000 ሰብስክራይበር ያለው ቢዝነስ ቴሌግራም ላይ ትሬዲንግ ላይ ዩቲዩብ ላይ እንዴት መስራት እንደሚቻል የሚያሳይበት ማለት ነውና ገና እንደነገርኳችሁ 20 ኦር 21 ኦር 22 አመቱ ቢሆን ነው። ነገር ግን ከባህር ዳር ወደ አዲስ አበባ መጥቶ ራሱን ችሎ ተከራይቶ ነው እየኖረ ያለው። 12ኛ ክፍል ሲፈተን ውጤት አልመጣለትም። ከዛ የሪሚዲያል ውጤት መጥቶለት ነበር። አይ ቲንክ ጎንደር ዩኒቨርሲቲ ይመስለኛል። ከዛ ይሄዳል። ከዛ አይ ቲንክ ሪሚዲያልንም ይለፋ አላውቅም ብቻ ይሁን እንደዛ ነገር ነው ላይፉና አሁን ይሄ እንደምታዩት የሳምንቱ ውሎ ይልና በሁለት ቀን $600 ሰራው ይላል። ከዛ እንዴት ነው ይሄ $600 የሰራው? ሁለተኛ ቻናል አለው ብያችኋለሁ ወደ 27000 ሰብስክራይበር ያለው እዚህ ጋር የምታዩት። ስለዚህ እዛ ጋር ስትሄዱ እያንዳንዱን ስቴፕ እንዴት አድርጎ በሁለት ቀን $600 እንደሰራ ያሳያችኋል። $600 በነገራችን ላይ በኢትዮጵያ ከ80,000 ብር በላይ ነው። አስቡት በሁለት ቀን እንደዚህ መስራት። ለዛም ልጁ ቴሌግራም ላይ ይሰራል። ሌላ ሁለተኛ ዩቲዩብ ቻናል አለው ብያችኋለሁ። ደግሞ የሚገርማችሁ ምንም አይነት የሚጨምረው ነገር የለም። እውነቱን ነው የሚያወራው። ነገ ከነገ በኋላ ልክ እንደ ኢቲቨር ሆነስት የሆነና ትልቅ ደረጃ ላይ የሚጠበቅ ልጅ ነው። ስለዚህ ይሄም ዴይሊ ብሎግ ወይም ደግሞ ሪያሊቲ ብሎ ልክ እንደዚህ እየሰራ ነው። እንደዚህ አይነት ኮንተንቶችን ማዘጋጀት ትችላላችሁ። ሌላኛው የዩቲዩብ ኮንተንት ኒውስ ነው ወይም ደግሞ የጋዜጣ ስራ ልክ እንደነ አቤል ብርሃኑ እንደነ ዴይሊ ፈታ እንደነ ኢትዮ4 ኢቭን እዚህ አገራችን ላይ ቁጭ ብለው የሚሰሩ አለ አይደል ላይክ እንደነ ኢትዮ ኢንፎ ሚዲያ እንደነ ያሆ ሚዲያ እንደነዛ አይነት ስራዎችን መስራት ትችላላችሁ። ግዴታ እንደ ያሆ ሚዲያ ፐብሊካሊ ካልሆንኩና ሰዎች አውቀውኝ ካልመጡ ማለት ይልባችሁ። እነ ዴይሊ ፈታ እና አቤል ብርሃኑ እና ኢትዮ4 መጀመሪያ ላይ ሲነሱ ምንም አይነት ቪው አልነበራቸውም። ስለዚህ እናንተም አሁን እዛ ላይ መስራት ትችላላችሁ። ይሄ እጅግ በጣም ነው የሚጠቅማችሁ። ለምሳሌ ኢትዮ ኒውስ ብዬ ሰርች ሳደርግ የኢትዮጵያ ኒውስ ማለት ነው እና አሜሪካ እዚህ ጋር እንደምታዩት ኢትዮ ፎረም ያው በጣም ታዋቂና ተወዳጅ የሆነ ጋዜጠኛ ነው። የጀመረው ደግሞ በቅርቡ ነው። 1,090,000 ሰብስክራይበር አለ። ከነ ፈታ ዴይሊና ከነ አቤል ብርሃኑ በጣም ዘግይቶ ሜቢ 1 አመት ከበዛ 2 አመት ቢሆን ነው የጀመረው። ግን በጣም አቅም ያለው ሰው ነው። 15 hours ኤጎ አንድ ቀን ባልሞላ ማለት ነው ወደ 125,000 ሰው አይቶታል። አሁንም 20 hours ኤጎ አንድ ቀን ባልሞላ ወደ 192,000 ሰው አይቶለታል። አንደኛ በቀን ምን ያህል ቪዲዮዎችን እንደሚለቅ አስቡት። ፕላስ ቱ ዛት በአንድ ቪዲዮ ከ100,000 በታች እይታ የለው እና በሚሊዮን ነው ይሄ ሰው ኢንካም ጀነሬት እያደረገ ያለው። ዜናን በእውቀት ትንትን አድርጎ የሚሰራ ነው። ሌላ ፈታ ዴይሊ ይሄኛውን ማየት ትችላላችሁ። ይሄም ወደ 1,600,000 ተከታይ ያለው ነው። ግን አሁን ዶሚኔት እያደረጋችሁ ያለው አይ ቲንክ ኢትዮ4 ይመስለኛል። ሌላው እነ አቤል ብርሃኑ መውሰድ ትችላላችሁ። ስለዚህ እዚህ ጋር ጠንክራችሁ ከሰራችሁ ውጤታማ መሆን ትችላላችሁ። እንዳውም እዚህ ጋር አንድ የማውቀውን ነገር ልንገራችሁ። የዛሬ አመት አካባቢ ከሆነ ልጅ ጋር እተዋወቃለሁ እና ልጁ በኬሚካል ኢንጂነሪንግ አዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረገው። ነገር ግን የሚሰራው የጋዜጣ ስራ ነው። በቃ አለ አይደል ትልልቅ ፌስቡኮች ላይ፣ ቴሌግራም ላይ፣ ቲክቶክ ላይ እና ሌሎች ፔጆች ላይ የሚለቀቁ አዳዲስ ኢንፎርሜሽኖች አሉ አይደል? እነዛን ስክሪፕት በደንብ ይጽፍና ኦርጋናይዝ አድርጎ አንብቦ አፕሎድ ያደርጋል። እንደዛ ነበር የሚሰራው እና እስከ 130,000 ተከታይ ነበረው ማክሲመም። መጨረሻ ላይ ሳይድ ይዞ ነበረ የሚያወራው ከመንግስት ጋር ይቃረናል። ዘን ፋይናሊ ቻናሉ እንዲዘጋ ተደረገ ማለት ነው። 130,000 ሰብስክራይብ እስኪገባ ድረስ ግን በጣም ብዙ ዶላሮችን ሰርቶበታል እና ልክ እንደነዚህ አሁን እንዳሳየዋችሁ እንደነ ዴይሊ ፈታ እንደነ አቤል ብርሃኑ እንደነ ያሆ ሚዲያ እንደነ ኢትዮ4 ትልልቅ ደረጃ ግዴታ መድረስ የለባችሁም። ጀማሪ ሁናችሁ በአሪፍ እና አዳዲስ መረጃዎችን ሜቢ ፌስለስም ሊሆን ይችላል ወይ ደግሞ በፌስ ሊሆን ይችላል። አሁን ለምሳሌ ዴይሊ ፈታን አይታችሁት አታውቁም አይደል? ብዙ ጋዜጠኞቹ ፊት ለፊት አይደለም የሚመጡት፣ ፌስለስ ነው ቪዲዮ የሚሰሩት። ግን እያያችሁ ነው እይታቸውን ማለት ነው። ስለዚህ ፌስለስም ሆነ በፌስም ሆናችሁ በትክክል አዳዲስ መረጃዎችን በፍጥነት የምታደርሱ ከሆነ ጀማሪ ሆናችሁ የተሻለ ኢንካም ጀነሬት ማድረግ ትችላላችሁ። ስለዚህ እዚህ ጋር ብትሰሩ በጣም ውጤታማ ትሆናላችሁ። እዚህ የጋዜጣ ስራ እየሰራችሁ ምናልባት ስፖርት ላይ ልትሰሩ ትችላላችሁ። የውጭ ስፖርቶችን ወደ አማርኛ እየተረጎማችሁ ቪዲዮዎችን እየቆራረጣችሁ መስራት ትችላላችሁ። አሁን ለምሳሌ እዚህ ጋር ቃል ስፖርት የሚል አለ። ይሄ እንደምታዩት ወደ 56,100 ተከታይ ያለው። እዚህ ጋር ቪዲዮዎችንም ስታዩ 9 hours ኤጎ 8,700 ሰው አይቶለታል የለቀቀውን ቪዲዮ። 20 hours ኤጎ ወደ 6,900 ሰው አይቶለታል። 1 days ኤጎ 10,000 ሰው አይቶታል። አሁን
አሁንም ዋንዴ ኤጎ 7600 ሰው አይቶታል። በአንድ ቀን ራሱ 4 ቪዲዮዎችን ለቋል። 4 ቪዲዮዎች ደግሞ በጣም ብዙ እይታዎች ነው ያሉት፣ ምክንያቱም ጀማሪ ልጁ። ስለዚህ የተለያዩ የስፖርት ዜናዎችን በውጭ ላይ የሚሰሩ ሀገር ውስጥም ያሉ እንደዚህ እየዘገባችሁ ብታቀርቡ በጣም ውጤታማ ትሆናላችሁ ማለት ነው። ገና ጀማሪ ዩቲዩበር ነው፣ ግን ፈጣንና ምን ያህል ኮሚትድ የሆነ ልጅ እንደሆነ ማየት ትችላላችሁ። በአንድ ቀን 4 ቪዲዮ አፕሎድ ማድረግ ማለት በጣም ከባድ ነው። የሚሰራ ሰው ነው የሚያውቀው። እዛው ጋር ማየጅ ልንገራችሁ፣ በተለያየ የዓለም ሀገራት እየተካሄደ ያለው አዳዲስ ነገሮች በእንግሊዘኛ መዘገብ ትችላላችሁ። በእንግሊዘኛ በተለያየ ሀገራት ላይ የሚካሄደውን በአማርኛ ተርጉማችሁ መዘገብ ትችላላችሁ። ግዴታ ስለ ኢትዮጵያ ብቻ ወይም ደግሞ በአማርኛ ብቻ ማውራት የለባችሁም። አፋን ኦሮሞ የምትችሉ በአፋን ኦሮሞ፣ ትግረኛ የምትችሉ በትግረኛ፣ በፈልጋችሁት ቋንቋ መዘገብና ማቅረብ ትችላላችሁ። ከምታስቡት በላይ በጣም ብዙ ኮንተንቶች አሉ። እነዚህ እኔ የተረዳሁትና የማውቀውን ነው ያወራኋችሁ። ግን አንድ የመጨረሻ እስኪ ልጨምራችሁ። ሪያክሽን ቪዲዮ ከቲክቶክ ላይ ያመጣሉ፣ ከዩቲዩብ ላይ ያመጣሉ። ያንን እየቆራረጡ እንደፈለጉ ሪያክት ያደርጉበታልና በጣም ብዙ ሰው ነው የሚከተላቸው። ለምሳሌ ይሄ ልጅ አለ። አሁን እስኪ ልክፈተውና ሪያክሽን ቪዲዮ ነው የሚሰራው። ከዛ ቪዲዮ 3 ለግባ ተከታዮቹ 361000 ሰው ነው። ዳሎል ኢንተርቴይንመንት ላይ የሚሰራው ልጅ ይሄኛው ማለት ነው። እሱም ሀብታም የሆነው የሪያክሽን ቪዲዮ በመስራት ነው። ሌሎች እነ አሌክስ ቲክቶክ ላይ የሆነ ሰው ቪዲዮ ይሰራል፣ የሚያስቅ ቪዲዮ ማለት ነው። ከዛ ያን ቪዲዮ ኮሜንት ስር ገብቶ የሚጽፍ ሰው አለ። ያንን ኮሜንት እያነበቡ ሪያክት በማድረግ ብቻ ብዙ ዶላሮችን ዩቲዩብ ላይ የሚሰሩ፣ ቲክቶክ ላይ ደግሞ ብዙ ፎሎወሮችን የሚሰበስቡ መአት ሰዎች አሉት ከምታስቡት በላይ። ስለዚህ ይሄ በጣም ቀላል ብዙ ኢፈርትን የማይጠይቅና ፈታ ያላችሁ ሰዎች ከሆናችሁ በቀላሉ ማደግና መለወጥ የምትችሉበት ስለሆነ ይሄንም እንደ ኮንተንት መውሰድ ትችላላችሁ። አንድ የመጨረሻ በቀላሉ ያለምንም ኢፈርት ሰዎች መኒ ሜክ እያደረጉበት ያለውን ወይ ልንገራችሁ። በተለይ ደግሞ የማዳም ቅመሞች እና ኢንተርኔትን በአግባቡ የሚጠቀም ወይም ኦንላይን የሚሆን ሰው ቲክቶክ ላይ ስለ እምነት የሚያስተምሩ ሰዎች አሉ። የተጣሉ ሰዎችን የሚያስታርቁ ሰዎች አሉ። በአንድ ላይ እስከ 10,000 እስከ 20,000 እስከ 30,000 ቁጭ ብሎ በተለይ አዳዲስ ነገር ከሆነ የሆነን ሰው ገንዘብ በልቶ ከሆነ ወይም የሆነችን ልጅ ባሏን ከድታው ከሆነ ኦር ሳምቲንግ በቃ እንደዚህ አይነት አዲስ ኒውሶች አሉ ላይቭ ላይ የሚወሩ ማለት ነው። በዛን ሰዓት ኖርማል በስልካችሁ ስክሪን ሪከርድ ታደርጉና ያንን ዩቲዩብ ላይ አምጥታችሁ ፖስት ታደርጉታላችሁ። ከቲክቶክ ላይቭ ላይ ራሳችሁ ሪከርድ እስካደረጋችሁ ድረስ ምንም አይነት ኮፒራይት የለውም። በጣም ነው መኒ ሜክ ማድረግ የምትችሉት። ነገር ግን በጣም ፈጣን አክቲቭ እና ዝም ብሎ የማንኛውም ሰው ላይቭ እየገባችሁ ሪከርድ ማድረግ ሳይሆን ብዙ ሺህ ሰው የሚከተለውንና ሆት የሆኑ አዳዲስ መረጃዎችን ልክ እንደዛ ያደረጋችሁ ትልልቅ ፔጅ ያላቸውን ፎሎ በማድረግ ማለት ነው። ፎሎ ስታደርጓቸው ነው እነሱ ላይቭ መሆናቸውን የሚያሳያችሁ እንደገባችሁ የምታገኟቸው። ስለዚህ እንደዛ ያደርጋችሁ በጣም በሚገርም ሁኔታ መኒ ሜክ ማድረግ ትችላላችሁ በቀላሉ ማለት ነው። በመጨረሻ 2 ቲፖችን ልጨምራችሁ። አንደኛ ሂስቶሪ ቴሊንግ ማለት የተለያዩ ሂስቶሪዎችን እያመጣችሁ በሚገርም ዘዬ በማቅረብ ብዙ ተከታዮችን ማፍራት ትችላላችሁ። ሌላውና አሁንም በጣም ቀላል የሆነው ከአሁን በፊት የተሰሩ ኦልድ የሆኑ መዝሙሮችን፣ ሙዚቆችን ከኮፒራይት ፍሪ የሆኑ ማለት ነው። ስለዚህ እነዛን በተለያየ ላይሬክስ በማገናኘት አፕሎድ እያደረጋችሁ አሁንም በቀላሉ መኒ ሜክ ማድረግ ትችላላችሁ። በጣም ይቅርታ ቪዲዮ ትንሽ ረዘም አለብኝ። ነገር ግን የተናገርኳቸው ነገሮች ሁሉ በጣም ፍሩትፉል እና ጠቃሚ ነገሮች ናቸው። ሁሌም ትምህርት ነገሮችን ስትወስዱ ትዕግስተኛ መሆን ከናንተ ይጠበቃል። ከቪዲዮ መጨረሻ ስለተከታተላችሁኝ ከልብ አመሰግናለሁ። ብዙዎቻችሁ ውጤታማ እንደምትሆኑበትም ተስፋ አደርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።